ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም የህዝብ ለህዝብ ትስስርን በጽኑ መሰረት ላይ ለማስቆምና የሀገርን ብልጽግና ጉዞ ለማስቀጠል ኪነ ጥበብ ጉልህ ሚና እንዳለው በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት የህዝብ ግንኙነት ዘርፍ ኃላፊ አቶ ዲኒር ዩሱፍ ገለጹ። የሐረሪ ክልል ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚሆን የምረጡኝ ቅስቀሳ ኪነ ጥበባዊ መርሃ ግብሮችን አካሂዷል። ሲሳይ ዘሪሁን የሐረሪ ክልል ብልጽግና ፓርቲ ለሰባተኛው ጠቅላላ ምርጫ የሚሆን የምረጡኝ ቅስቀሳና የኪነ ጥበባዊ ዝግጅት በሐረር ከተማ አካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት የብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽሕፈት ቤት ህዝብ ግንኙነት ዘርፍ ኃላፊው አቶ ዲኒር ዩሱፍ ኪነ ጥበብ የህዝብን ድምጽ ለማስተጋባት የተሻለ ነገን የሚያሳይና አንድነትን የሚያጠናክር መሳሪያ መሆኑን ገልጸዋል። ፓርቲው ይላሉ ያስመዘገባቸውን ድሎችና የወደፊት ራዕዮችን በኪነ ጥበብ መነጽር ለህዝቡ ማሳየት መድረኩ በዋነኝነት መዘጋጀቱንም አንስተዋል። አቶ ዲኒር አክለውም ፓርቲው ለሀገራችን ብሎም ለክልላችን ጠንካራ ኢኮኖሚን በመገንባት ፍትሃዊ ተጠቃሚነትን በማረጋገጥና የህዝብ ለህዝብ ትስስርን በጽኑ መሰረት ላይ ለማቆም በትኩረት እየሰራም ይገኛል ብለዋል። ብልጽግና ለኢትዮጵያ ለክልላችን ያለው ራዕይ ግልጽ ነው። እሱ ጠንካራ ኢኮኖሚ መሰረት መገንባት፣ ፍትሃዊ ተጠቃሚነትን ማረጋገጥ፣ የህዝብ ለህዝብ ትስስር ጽኑ መሰረት ላይ የቆመ ነው። ይህ የስነ ጥበብ ምሽት ደግሞ የዚህ ትልቅ ጉዞ አካል ነው። በግጥሞቻችን፣ በመዝሙሮቻችን፣ በጭፈራዎቻችን እንዲሁም በንግግሮቻችንና በድራማዎቻችን አማካኝነት ዲሞክራሲያዊ ባህል ግንባታችንና ምርጫችን ዲሞክራሲያዊ እንዲሆንና ከዛም በዘለለ ብልጽግና ፓርቲ የህዝብ ድምፅ አግኝቶ ቀጣይ እንዲመረጥን ጭምር ለማድረግ ነው። ይህ መድረክ ይላሉ ቀጣዩ የልማትና የዲሞክራሲ ጎዳናን ይበልጥ ለማድመቅና ፓርቲው የተሻለ ነገር ለመፍጠር የገባውን ቃል የሚያድስበት መሆኑንም አንስተዋል። ተገናኘነው ታሪካዊ ሰባተኛው ሀገራዊና ክልላዊ ምርጫ ዋዜማ ላይ ሆነን ብልጽግና ፓርቲ የምርጫ ቅስቀሳ በቃላት ብቻና በውበት ብቻ ሳይሆን በሐሳብ ጥልቀትን ጭምር ልናከብር ተዘጋጅተናል። የክልሉ ብልጽግና ፓርቲ የወጣቶች ክንፉ ኃላፊው ወጣት ሙስጠፋ ኢልያስ በበኩላቸው ብልጽግና ፓርቲ የወጣቶችና ሴቶችን የሀገር ባለቤትነት ያረጋገጠም ፓርቲ ስለመሆኑ ገልጸዋል። ብልጽግና ፓርቲ መምረጥ ማለት ነጋችንን ማሳመር፣ ነጋችንን መምረጥ ማለት ነው። ጀምሮ መጨረስ ብቻ ሳይሆን ጨርሶ የሚጀምር ፓርቲ ነው ብልጽግና ፓርቲ። ቃሉን በተግባር ያሳየ አካታች ፖለቲካ ስርዓትን የዘረጋና አሰባሳቢ ትርክትን ያሰረጸ ፓርቲ መሆኑን የገለጹት አቶ ሙስጠፋ ኢልያስ ወጣቱን ባሳተፈ መልኩ የተጀመሩ የልማት ስራዎችን አጠናክረን እንቀጥላለን ሲሉ አንስተዋል። ብልጽግና አራማጅ የሆነ የፖለቲካ አካሄድ ያለው ፓርቲ እንደመሆኑ መጠን ለወጣቱ ደግሞ ለየት ያለ ፓርቲ መሆኑ ለየት ያደርገዋል ከሌሎቹ ማለት ነው። ብልጽግና ፓርቲ የወጣት ፓርቲ ነው። ብልጽግና ፓርቲ የወጣት ፓርቲ ነው ስንል እንደዚህ ዝም ብለን አይደለም ማለት ነው። ወጣቶች ነገ ባይተዋር ትናንትና ባይተዋር ነበሩ፣ ዛሬ ደግሞ ወጣቶች የሀገር ባለቤት ናቸው። የሀገር ባለቤት ናቸው ስንል በተግባር ያሳየ በፖለቲካ ተሳትፎ ውስጥ አካታች ወጣቶቹ ሁሉም ነገር ላይ ተሳትፎ ሆኖ ከሁሉም በላይ ደግሞ የኢኮኖሚ ተጠቃሚ ሆኖ እንዲወጡ አዲስ የሆነ ኢኒሼቲቭ ለወጣቶቹ ያመጣበት ሁኔታ ነው ያለው። በቴክኖሎጂ በፈጠራ እንደዚሁም ደግሞ በኢኮኖሚ ሰፊ የሆነ ድሎችን ለወጣቱ በማመቻቸት ወጣቱ የሀገር ባለቤት እንዲሆን እየሰራ ያለ ፓርቲ ስለሆነ ቀጣዩ ምርጫ የዲሞክራሲ ስርዓት የሚጎለበትበትና የህዝብ ድምጽ በነጻነት የሚሰማበት የታሪክ ምዕራፍ መሆኑን የገለጹት ኃላፊዎቹ መላው ህብረተሰብ በተለይም ወጣቶች የመምረጥ መብታቸውን በመጠቀም ለፓርቲው ድጋፋቸውን እንዲሰጡም ጥሪ አቅርበዋል። በመርሃ ግብሩ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ክቡር አቶ ጌቶ ይሳን ጨምሮ የፓርቲው ከፍተኛ አመራሮች እንዲሁም አባላት በመርሃ ግብሩ የተገኙ ሲሆን መርሃ ግብሩ ላይ የተለያዩ ኪነ ጥበባዊ ዝግጅቶች ቀርበዋል። የበጎ ፈቃደኝነትን የሚያሳይ የደም ልገሳ መርሃ ግብርም ተካሂዷል። በክልሉ ሰላማዊ ፍትሃዊ ዲሞክራሲ የምርጫ ሂደት እንዲኖር ለማስቻል የሚደረገው ጥረት ተጠናክሮ እንደሚቀጥል የሐረሪ ክልል ጠቅላይ አቃቢ ሕግ ቢሮ አስታውቋል። ቢሮው ለአቃቢ ሕጎችና ለፖሊስ መርማሪዎች ከምርጫ ወንጀሎች ጋር በተያያዘም ግንዛቤ ማስጨበጫ ስልጠና መስጠትም ጀምሯል። ዘገባው የአዩብ ካዛኒ ነው። ዝርዝሩ በተከታይነት ይቀርባል።
የሐረሪ ክልል ጠቅላይ አቃቤ ሕግ ቢሮ ለአቃቤ ሕጎችና ለፖሊስ መርማሪዎች ከምርጫ ወንጀሎች ጋር የተያያዘ የግንዛቤ ማስጨበጫ ስልጠና መስጠት ጀምረዋል። ቢሮ ያዘጋጀው ይህ የስልጠና መድረክ የሕግ ባለሙያዎችና የፖሊስ መርማሪዎች ከምርጫ ጋር በተያያዙ ወንጀሎችና የአሰራር ሂደቶች ዙሪያ ያላቸውን ግንዛቤ ለማሳደግ ያለመ ነው። በመድረኩ መክፈቻ ላይ መልእክት ያስተላለፉት የቢሮ የአቃቤ ሕግ ጉባኤ ሰብሳቢ አቶ ረመዳን መሐመድ ስልጠናው በምርጫ ወቅት ሊያጋጥሙ የሚችሉ የሕግ ጥሰቶችን አስቀድሞ መከላከል በሚቻልባቸው መንገዶች ላይ ያተኮረ መሆኑን ገልጸዋል። ከዚህም በተጨማሪ የወንጀል ድርጊቶች በሚፈጸሙበት ወቅት ፈጣንና ውጤታማ የሕግ ተጠያቂነትን ለማረጋገጥ የሚያስችል ሙያዊ አቅም ለመገንባት ታስቦ የተዘጋጀ መሆኑንም አክለዋል። እንደ አቶ ረመዳን ገለጻ መሰል መድረኮች በስራ ወቅት የሚያጋጥሙ የሕግ ብዥታዎችን ለመቅረፍና በምርጫ ወቅት የሚጠበቅባቸውን ህዝባዊና መንግስታዊ አደራ በአግባቡ ለመወጣት ትልቅ አቅም ይፈጥርላቸዋል ብለዋል። በስልጠናው ወቅት የምርጫ ወንጀሎች መለያዎች፣ በሂደቱ ውስጥ የሚፈጸሙ ማጭበርበሮች፣ የሐሰት መረጃ ስርጭቶችና በድምፅ አሰጣጥ ላይ የሚሰነዘሩ ተጽዕኖዎችን እንዴት መለየት እንደሚቻል ሰፊ ትንታኔ ቀርበዋል። መርማሪ ፖሊሶች የምርጫ ወንጀል ጥቆማ ሲደርሳቸው ማስረጃዎችን በምን መልኩ ማሰባሰብ እንዳለባቸውና አቃቤ ሕጉም በሕጉ መሰረት ክስ የመመስረትና የሕግ የበላይነትን የማስከበር ሂደቶች በስልጠናው ተካተዋል። በፖሊስና በአቃቤ ሕግ መካከል ሊኖሩ የሚገባው የተቀናጀ አሰራር ለፍትህ ስርዓቱ መሳካት ያለው ፋይዳ ተመላክቷል። የሕግ አስከባሪ አካላትም ከፖለቲካዊ ወገንተኝነት ነጻ በሆነ መልኩ ሕግና ስርዓትን ብቻ ተከትለው እንዲሰሩ ጥሪ ቀርበዋል። ለሁለት ቀናት በሚቆየው በዚህ ስልጠና ላይ በርካታ ቁልፍ ጉዳዮች ውይይት ይደረግባቸዋል ተብሎም ይጠበቃል። የደን ሀብት ልማት የሀገርን ኢኮኖሚ ምሰሶ ከመደገፍ ባለፈም ከውጭ የሚገቡ ምርቶችን በመተካት ረገድ የማይተካ ሚና እንዳለው ተገለጸም። የሐረሪ ክልል አካባቢ ጥበቃ ባለስልጣን ከኢትዮጵያ ደን ልማት ጋር በመተባበር የደን ጠቀሜታና የአካባቢ ጥበቃን በተመለከተም የማህበረሰብ ግንዛቤ ማስጨበጫ መድረክ በዛሬው ዕለት አካሂዷል። ገዛኝ አራጌም የሐረሪ ክልል አካባቢ ጥበቃ ባለስልጣን ከኢትዮጵያ ደን ልማት ጋር በመተባበር የማህበረሰብ ግንዛቤ ማስጨበጫ መድረክ አካሂዷል። የባለስልጣኑ ኃላፊ ወይዘሮ ነቢላ ማህዲ በክልሉ የሚከናወኑ የደን ልማት ስራዎች ከሐረሪ ታሪካዊ እሴቶች ጋር ተደምረው ለቱሪዝም መስህብነት ትልቅ አቅም እንደሚፈጥሩ ገልጸዋል። የማህበረሰቡን ተሳትፎ ለማሳደግም በትምህርት ቤቶችና በማህበራዊ ስብሰባዎች ውስጥ የግንዛቤ ማስጨበጫ ስራዎች ተጠናክረው እንደሚቀጥሉ አረጋግጠዋል። የኢትዮጵያ ደን ልማት ስራ አስኪያጅ ዶክተር አለማየሁ ነጋሳ በበኩላቸው የደን ውጤቶችን ለፍጆታ በማዋል የሀገር ውስጥ የንግድ እንቅስቃሴ ማነቃቃት እንደሚቻል አብራርተዋል። የተራቆቱ ስፍራዎች በአረንጓዴ አሻራ መርሃ ግብር ታግዘው እንዲያገግሙ በማድረግ ስነ ምህዳራዊ ሚዛንን መጠበቅ እንደሚገባም አሳስበዋል። የደን ልማት ለአፈር ለምና ለዝናብ መደበኝነት ያለው ፋይዳ በመገንዘብ ማህበረሰቡ የአየር ንብረት ለውጥን በጋራ ሊቋቋም እንደሚገባ በመድረኩ ተመላክቷል። በመጨረሻም በቀረበው ስትራቴጂያዊ ጉዳይ ላይ ውይይት ተደርጎ ምላሽ ተሰጥቶባቸዋል። በሐረሪ ክልል 357,000 በላይ ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸውን የክልሉ ወሳኝ ኩነት ምዝገባ ኤጀንሲ ገልጿል። በዚህም ባለፉት 9 ወራት ብቻም ከ180,000 በላይ ዜጎች መታወቂያ መውሰዳቸው ተገልጿል። የአብስራ አሰግድ በሐረሪ ክልል ከ357,000 በላይ ዜጎች የፋይዳ ዲጂታል መታወቂያ መውሰዳቸውን የክልሉ ወሳኝ ኩነት ምዝገባ ኤጀንሲ ገለጸ። የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ ኃላፊና የክልሉ ፋይዳ ዲጂታል መታወቂያ አስተባባሪ አቶ ሳዳም መሐመድ ለኢዜአ እንደገለጹትም የፋይዳ ዲጂታል መታወቂያ በክልሉ የከተማና ገጠር ወረዳዎች ተደራሽ ለማድረግ ርብርብ እየተደረገ ነው። በዚህም ባለፉት 9 ወራት ብቻ ከ180,000 በላይ ዜጎች መታወቂያውን በመውሰዳቸውና በአጠቃላይ በእስካሁኑ ሂደት ከ357,000 በላይ ዜጎች መታወቂያውን መውሰዳቸውን ጠቅሰዋል። ፋይዳ ዲጂታል መታወቂያ ለዲጂታል ትራንስፎርሜሽን መሳካት ጉልህ አበርክቶ አለው ሲሉም ገልጸዋል። በተለይም የዲጂታል ማንነት መለያ ተቋማት ፈጣንና ቀልጣፋ አገልግሎት እንዲሰጡ በማስቻል ግልጽነትና መልካም አስተዳደርን ለማስፈን ወሳኝ መሆኑን አንስተዋል። መታወቂያው በአገልግሎት ሰጪና ተቀባዩ መካከል ይበልጥ መተማመን እንዲኖር የሚያስችል የተቋማትን ስራ የሚያቀናጅ በግለሰቦች ደረጃ የራስን መብት የሚያስጠብቅ መሆኑን አክለዋል። በተለያዩ ምክንያቶች ምዝገባ ያላካሄዱ የማህበረሰብ ክፍሎችን በአቅራቢያቸው በሚገኙ የምዝገባ ማዕከላት አገልግሎቱን እንዲጠቀሙ ኃላፊው ጥሪ አቅርበዋል። ህብረተሰቡም ጤናማ አመጋገብን በመከተል ቅድመ ምርመራ በማድረግ ተላላፊ ያልሆኑ በሽታዎችን ሊከላከል እንደሚገባ ጠቆመም። የወሊፍ ጠቅላላ ሆስፒታል ከኢስት አፍሪካ መድኃኒት አምራች የግል ኩባንያ ጋር በመተባበር ነፃ የሕክምና ምርመራ ማማከር አገልግሎትም ሰጥቷል። ቤተልሔም ደሴም
የወሊፍ ጠቅላላ ሆስፒታል ከኢስት አፍሪካ መድኃኒት አምራች የግል ኩባንያ ጋር በመተባበር ለህብረተሰቡ ነፃ የተላላፊ ያልሆኑ በሽታዎች በተለይም የደም ግፊትና የስኳር ምርመራ የማማከር አገልግሎትና የመድኃኒት አቅርቦት አድርጓል። የወሊፍ ጠቅላላ ሆስፒታል ስራ አስኪያጅ ዶክተር አበባየሁ ዮሴፍ እንደገለጹት ሆስፒታሉ ማህበረሰብ ተኮር አገልግሎቶችን ከተለያዩ አካላት ጋር በጋራ ሲያከናውን ቆይቷል። የዛሬው መርሃ ግብርም የዚህ ጥረት አካል ነው ብለዋል። በሀገራችን በከፍተኛ ፍጥነት እየጨመረ የመጣው የተላላፊ ያልሆኑ በሽታዎች ተጋላጭነት ለመቀነስ ህብረተሰቡ በየወቅቱ የጤና ሁኔታውን የመመርመር ልምድ እንዲያዳብር ግንዛቤ ለመፍጠር ታቅዶ መርሃ ግብሩ መዘጋጀቱንም ገልጸዋል። ቀኑን ሙሉ በሚሰጠው በዚህ አገልግሎት የባለሙያ ምክርና ምርመራ ከመስጠት ባለፈ ተጨማሪ ሕክምና ለሚያስፈልጋቸው ወገኖች አስፈላጊው ድጋፍ እንደሚደረግም ዶክተር አበባየሁ ጠቁመዋል። ወይም ደግሞ ሰዎች ኩላሊታቸው ደክሞ ዳያሊሲስ ደረጃ ከደረሰ በኋላ ስለ ስኳር ማውላቱ በደም ግፊት ምክንያት ሰውነቱ አልንቀሳቀስ ብሎ አልጋ ላይ ከወደቀ በኋላ ግፊት እንዲኖ ብሎ ለማህበረሰብ ከማስረዳት እንደዚህ አይነት ነገሮችን ቅድመ ሁኔታ ላይ ወይም ደግሞ ፕሪቬንሽን ላይ ወይ ቀድሞ በማሳወቅ ላይ እንስራ በሚል አስበን ነው እንደዚህ አይነት እንቅስቃሴዎችን ለመጀመር ያሰብነውና ጥሩ ጅማሮ ነው። ከዚህም በደንብ ይቀጥላል ብለን እናስባለን። በኢስት አፍሪካ መድኃኒት አምራች ኩባንያ የምስራቅ ሐረርጌ ተወካይ አቶ ረምዚ ሐሺም በበኩላቸው ኩባንያቸው በሽታው በማህበረሰቡ ላይ ያደረሰ ያለውን ተጽዕኖ በመገንዘብ ነፃ የመድኃኒት አቅርቦት በማድረግ መሳተፋቸውን ገልጸዋል። መድኃኒቶቹ በሀገር ውስጥ የሚመረቱ መሆኑን የጠቆሙት አቶ ረምዚ በቀጣይም መሰል የድጋፍና የግንዛቤ ስራዎችን አጠናክረው እንደሚቀጥሉ አረጋግጠዋል። ማህበረሰቡ መጥቶ ለምሳሌ አሁን ዛሬ እያደረግን ያለነው በስኳርና በደም ግፊት ላይ ነው። መጥቶ ከታዩና እነዚህ ሰዎች ልክ አሁን ለምሳሌ ከኖርማል ሬንጅ ውጭ በሚሆንበት ሰዓት ላይ ወደ ሆስፒታል ገብቶ ስክሪን አውት እናደርጋቸውና እዛ ገብቶ እንዲታዩ በማድረግ ላይ ነው የምንገኘው። የታዩትን ደግሞ እንዳልኩሽ መድኃኒቶችንም ለዛሬ በዶኔሽን እየሰጠን ነው የምንገኘው። ይህንን ደግሞ ወደፊት የምናስቀጥለው ነው። በተሻለ ደረጃ ነው ለማስቀጠል ነው ሀሳባችን ማለት ነው። በዕለቱ ምርመራ ያደረጉ የህብረተሰብ ክፍሎችን በሰጡት አስተያየት መሰል መርሃ ግብሮች ህብረተሰቡን ነፃ ተጠቃሚ ከማድረጋቸው ባለፈ ስለ ጤንነታቸው ንቁ እንዲሆኑ እንደሚረዳ ገልጸዋል። ህብረተሰቡን እንዲህ በማስተማርና ይህንን በማድረጋቸው በጣም ደስ ብሎኛል። ህብረተሰቡ ደግሞ ይህን አውቆ ራሳቸውን ማወቁ ራሱ ትልቅ ነገር ነው። ነፃ ምርመራ አሉኝ። ደስ አለኝና መጣሁ። በጣም ቆንጆ ነው። ስትሄድ እንዲሁ በእግረ መንገዱ ያለብህን በሽታ ያለብህን ደረጃ ማወቅ በጣም ቆንጆ ስለሆነ ደስ አለኝ። አንድ ሰው በድንገት መጥቶ ራሱን አውቆ ሲሄድ ራሱ ትምህርት ነው። ለራሱ ትልቅ እውቀት ነው የሚያገኝበት። ራስን ማወቅ ደግሞ ትልቅ ነገር ነው። ስለዚህ በጣም ጠቃሚ ነው። ዝግጅቱ አስተባባሪዎችም ምስጋናቸውን አቅርበዋል። ወደ አገር አቀፍ ዘገባዎች ተሻግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። በሌላ ዜና ደግሞ ባለፉት የለውጥ ዓመታት በኢትዮጵያ የተገበሩት የሪፎርም ስራዎች የግብርና ዘርፉን ወደ ሜካናይዜሽን ማሻገር ያስቻሉ ተጨባጭ ውጤቶች መመዝገባቸውን የግብርና ሚኒስትር አዲሱ አረጋ ገለጹ። የሚሉትን ጉዳዮችን ጨምሮ ሌሎችንም ይድነቃቸው ጌታቸው ወደ እናንተ ያደርሳቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ ሆነው መሾማቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ሹመቱ የተሰጠው ጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተገበረች የምትገኘውን የላቀ ሚና እውቅና የሰጠ መሆኑን አመላክቷል። በተላከው የሹመት ደብዳቤ ላይ የተከበሩ የእርሶ የዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋት ያደረጉት አመራር ሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነት፣ ለውጤታማነትና ለአሳታፊነት እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል በሚል ሐሳብ መስፈሩን ጽህፈት ቤቱ ገልጿል። ስልጣዊ በሆነ መልኩ የቴክኖሎጂ ነጻነትና አቅምን ለመገንባት የሚደረጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሃዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ እንደሚኖረው አስታውቋል።
ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ማሳየቱን ጽህፈት ቤቱ ገልጿል። የዲጂታል መሰረተ ልማትን ማስፋፋት፣ የመንግስት አገልግሎቶችን ስራ ላይ ማዋል፣ በፈጣን ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩት ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት መሆናቸውን አክሏል። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትና አህጉራዊ ትብብርን ይበልጥ እንደሚያጠናክር የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል ዋና ዳይሬክተር ዶክተር ካሲያ ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ገጻቸው ባሰፈሩት መልእክትም ዛሬ ጠዋት የአፍሪካ በሽታ መቆጣጠርና መከላከያ ማዕከል ዋና ዳይሬክተር ከሆኑት ከዶክተር ቫን ካሲያ ጋር ውጤታማ ውይይት አድርገናል ብለዋል። በውይይታችን በተለያዩ ቅድሚያ የሚሰጣቸው ጉዳዮች ላይ የመከረን ሲሆን በተለይም በአፍሪካ ህብረት የሰው ሰራሽ አስተውሎት እና የዲጂታል ጤና ዘርፍ በመሆን የተሰጠኝን አዲስ ኃላፊነት በሚመለከት በስፋት ተነጋግረናል ሲሉም ገልጸዋል። የፈጠራ ስራዎች ለአፍሪካ እድገት ምንጊዜም ወሳኝ መሰረት ናቸው ያሉት ጠቅላይ ሚኒስትሩ በጤናው ዘርፍ የሚገጥመንን ተለዋዋጭ ተግዳሮቶች ለመወጣት የሰው ሰራሽ አስተውሎትና የዲጂታል ቴክኖሎጂ አቅም መጠቀም የጤና ስርዓታችንን ለማጠናከር ተደራሽነታችንን ለማስፋፋትና ለህዝባችን የተሻለ ውጤት ለማስመዝገብ ወሳኝ ነው ብለዋል። ኢትዮጵያ ያላትን ልምድ ለአህጉሩ ለማካፈል እንዲሁም በፍጥነት ከሚለዋወጠው የቴክኖሎጂ ዓለም ጋር ውጤታማ በሆነ መልኩ ለመራመድ የሚያስችሉ ጠንካራ አጋርነቶችን ለመመስረት ያላትን ቁርጠኝነት ዳግም ታረጋግጣለች ሲሉም ገልጸዋል። ይህንን ራዕይ ወደ ተጨባጭ አካታች ውጤት ለመምጣት ከአፍሪካ ሲዲሲ እና በመላው አህጉሪቱ ከሚገኙ አጋሮች ጋር በቅርበት ለመስራት ዝግጁ ነኝ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ በመልእክታቸው። ባለፉት የለውጥ ዓመታት በኢትዮጵያ የተተገበሩ የሪፎርም ስራዎች የግብርና ዘርፉን ወደ ሜካናይዜሽን ማሸጋገር ያስቻሉ ተጨባጭ ውጤቶች መመዝገባቸውን የግብርና ሚኒስትር አዲሱ አረጋ ገለጹ። የ2018 በጀት ዓመት 3ኛው የመቶ ቀናትና የ9 ወራት የሥራ አፈጻጸም ሪፖርትም ተገምግሟል። የግብርና ሚኒስትር አዲሱ አረጋ በሰጡት ማብራሪያ በኢትዮጵያ ባለፉት ዓመታት የተተገበሩ የሪፎርም ስራዎች የግብርና ዘርፉን ወደ ሜካናይዜሽን ማሸጋገር ያስቻሉ ተጨባጭ ለውጦች መመዝገባቸውን ገልጸዋል። በዚህም አጠቃላይ ኢኮኖሚው ወደፊት እንዲራመድ ፈጣንና ጥራት ያለው ኢኮኖሚ እንዲመዘገብ በማስቻል ሁሉንም ተጠቃሚ የሚያደርግ እድገት መመዝገቡን ጠቁመዋል። እንደ ኢዜአ ዘገባ ከዚህ ቀደም ዝቅተኛ ግብርና ማሽነሪ ቁጥርን ለማሳደግ መንግስት የፖሊሲ ማበረታቻ በማድረግ አርሶ አደሩ ማሽነሪዎችን ከቀረጥ ነፃ እንዲያስገቡና የብድር አቅርቦቶችን በማመቻቸት ሰፊ ስራ መስራቱን አንስተዋል። በዚህም ባለፉት የለውጥ ዓመታት በተሰራው ስራ ወደ 27000 ትራክተሮች፣ ከ8000 በላይ ኮምባይነሮች እንዲሁም ከ280000 በላይ በሞተር የሚሰሩ ፓምፖችን ተደራሽ ማድረግ መቻሉን ተናግሯል። ከውጭ ምንጮች ወዳገኘነው ዘገባ ተሻገርን። የዚምባብዌ መንግስት ከግንቦት ወር መጀመሪያ ጀምሮ ተግባራዊ የሚሆን የቻይና የቀረጥ ነፃ ገበያ ዕድል ለመጠቀምና የግብርና ምርቶች ኤክስፖርት ለማድረግ ከቤጂንግ ጋር እያደረገ ያለውን ኤክስፖርት ጉዳይ ድርድር በከፍተኛ ሁኔታ ማጠናከሩ ተገለጸ። የሀገሪቱ የግብርናና የገጠር ልማት ሚኒስትር እንደገለጸው የዚምባብዌ ከቻይና ጋር ያላትን ዲፕሎማሲ ግንኙነት ወደ አዲሱን የንግድ ፖሊሲ ተገቢው ድርሻ ለመውሰድም የቴክኒክ ዝግጅቷን አጠናቃለች ነው የተባለው። ዝርዝሩ በተከታይነት ይቀርባል። ዚምባብዌ ከቀረጥ ነፃ የግብርና ምርቶችን ወደ ቻይና ለመላክ ድርድር እያደረገች መሆኑ ተነገረም። የዚምባብዌ ግብርናና የገጠር ልማት ሚኒስትር አክኔክሲስ ማሱካም ማክሰኞ ሚያዝያ 21 ቀን ለጋዜጠኞች በሰጡት መግለጫም የቴክኒክ ቡድኖች ከተጓዳኝ የቻይና ባለሙያዎች ጋር በተለያዩ ምርቶች ላይ ያተኮረ ድርድር እንዲያፋጥኑ መመሪያ መስጠታቸውን ገልጸዋል። ይህ እርምጃም የሀገሪቱ የግብርና ምርቶችን በከፍተኛ ሁኔታ እያደገ ከመምጣቱ ጋር ተያይዞ አስተማማኝ ገበያ እንዲያገኝ ለማድረግ ያለመ ሲሆን በተለይ ከግንቦት 1 ጀምሮ
ተግባራዊ የሚሆን የቀረጥ ነጻ እድል ለመጠቀም ትልቅ ፋይዳ እንዳለው አስረድተዋል። በአዲሱ ፖሊሲ መሰረትም ቻይና ዚምባብዌን ጨምሮ ዲፕሎማሲ ግንኙነት ካላቸው 53 የአፍሪካ ሀገራት ለሚገቡ ምርቶች ያለምንም የጉምሩክ ቀረጥ ወደ ገበያዋ እንዲገቡ ትፈቅዳለች። ዚምባብዌና ቻይና እስካሁን በሎሚ መሰልና ሌሎች ፍራፍሬዎችም እንዲሁም አቮካዶና እንጆሪ የኤክስፖርት ስምምነቶችን ማድረጋቸው ተነግሯል። ሂደቱ የምርቶቹን የጥራት ደረጃ የማረጋገጥ አቅም እንዳለው እንዲሁም ከቀረጥ ነጻ ገበያውን የመቀላቀል ሁለት የተለያዩ ደረጃዎችን እንደሚያካትት አብራርተዋል ሚኒስትሩም። ዚምባብዌ በአሁኑ ወቅትም አገሪቱ በመጀመሪያው የዝግጅት ምዕራፍ ላይ የምትገኝ ሲሆን በቀጣይም የእንስሳት ተዋጽኦ ምርቶችን በዝርዝር ውስጥ ለመክተት እቅድ ተይዟል። አዲሱ ፖሊሲ በተለይ በገጠር ልማት ፕሮግራሞች ውስጥ ለታቀፉ አነስተኛ አምራች አርሶ አደሮች ትልቅ ተስፋን ይዟል። በመንደሮችና በትምህርት ቤቶች ውስጥ የሚገኙ የንግድ ክፍሎችን በአትክልትና ፍራፍሬ እንዲሁም በትንሽ እንስሳት እርባታ ላይ ትኩረት አድርገው እሴት በመጨመር ምርቶቻቸው ለውጭ ገበያ እንዲያቀርቡ እድል ይፈጥራል ተብሏል። ሚኒስትሩ ማሱካም የገጠር ልማት መርሃ ግብሩ ተግባራዊ ሲሆን በየመንደሩ የሚመረቱ የግብርና ውጤቶች የውጭ ገበያውን እድል ማግኘት የአርሶ አደሩን ሕይወት እንደሚለውጡ ያላቸውን እምነትም ገልጸዋል። የቅርብ ጊዜ የንግድ መረጃዎች እንደሚያሳዩት ዚምባብዌ በፈረንጆቹ 23 ወደ ቻይና የላከችው ግብርና ምርት $804 ሚሊዮን ደርሷል። ይህ መጠን አገሪቱ ወደ ቻይና ከምትልከው አጠቃላይ ምርት ውስጥም 31 በመቶ የሚሸፍን ሲሆን ቻይና አሁን የዚምባብዌን ትንባሆንና ለውዝን ዋነኛ ገዢ ሀገር ሆና እንደቀጠለች ነው ሲል ሲጂቲኤን በዘገባው አስፍሯል። ዜናዎቻችን እንደቀጠሉ ናቸው። ኢራን የተኩስ አቁም ጥሰት በመፈጸሙ የሆርሙዝ ወሽመጥ አይከፈትም አለች። ይህ በእንዲህ እንዳለ ግን ፓኪስታን በአሜሪካና ኢራን መካከል የሚደረገው ሁለተኛው ዙር የሰላም ድርድር ዝግጅቷን ቀጥላለች ተብሏል። ዘገባው የቢቢሲ ነው። ባህር ጠንክራ ያቀርበዋል። ኢራን ከአሜሪካ ጋር በምታደርገው ንግግር ዋነኛ ተደራዳሪ የሆኑት የአገሪቱ ፓርላማ አፈ ጉባኤ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ በመጣስ የሆርሙዝ የባህር ወሽመጥን ሊከፈት አይችልም ብለዋል። መሐመድ ባጋር ጋሊፍ ረቡዕ ዕለት በኤክስ ገጻቸው ላይ በጻፉት ጽሑፍ እንደገለጹት ከጥሰቶቹ መካከል የአሜሪካ የባህር ኃይል ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለው እግድ ይገኝበታል። ይህ የዓለምን ምጣኔ ሀብት ማሰር ነው ያሉት አፈ ጉባኤው እስራኤል ደግሞ በሁሉም ግንባሮች ጦርነት ናፋቂ አድርገዋታል ብሏል። የኢራን ፕሬዝዳንት ማሱድ ፔጂሽኪያን በበኩላቸው ቴህራን ለድርድሩ ክፍት ሆና ቀጥላለች፣ ነገር ግን የስምምነቶች መጣስ እገዳና ዛቻዎች ከእውነተኛ ድርድር ዋና እንቅፋቶች ናቸው ብሏል። ማክሰኞ ማለዳ ላይ አሜሪካና ኢራን በፓኪስታን አዲስ የሰላም ድርድር ያደርጋሉ ተብሎ ተጠብቆ የነበረ ቢሆንም ቴህራን ወደ ኢስላማባድ ልዑካን ባለመላኳም አልተሳካም። በዚህ የተነሳ የአሜሪካ ልዑክ ይመራሉ የተባሉት ምክትል ፕሬዝዳንት ጄዲ ቫንስ ወደ ስፍራው ሳይሄዱ ቀርተዋል። ማክሰኞ ምሽት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት የሚያበቃው የሁለቱ ሀገራት የተኩስ አቁም ስምምነት ላልተወሰነ ጊዜ መራዘሙን ማስታውቋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቬት ፕሬዝዳንቱ ያራዘሙት የተኩስ አቁም የጊዜ ገደብ እንደሌለውም አብራርተዋል። ትራምፕ አሜሪካ በኢራን ላይ ያደረገች ባለው የባህር እገዳ ደስተኛ መሆናቸውንና ኢራን በጣም እየተዳከመች መሆኗን መረዳታቸውን ጨምረው ተናግሯል። መጫወቻ ካርዶቹ አሁን በፕሬዝዳንት ትራምፕ እጅ ናቸው ብሏል። ጦርነቱ መቼ እንደሚያበቃም በጋዜጠኞች የተጠየቁት ሌቬት ይህንን የሚወስኑት ትራምፕ መሆናቸውን አስረድቷል። የዩናይትድ ስቴትስና የአሜሪካ ሕዝብ ትክክለኛ ፍላጎት ያሳካ እንደሆነ ሲሰማቸው ይወስናሉ ብሏል። የኢራን ተደራዳሪ አስተያየት የተሰማውም አደገኛና ወሳኝ በሆነው የባህር መስመር ላይ ግጭቶች በቀጠሉበት ወቅት ነው። ኢራን በወሽመጡ ላይ እየተንቀሳቀሱ የነበሩ 2 መርከቦች መያዟን አስታውቃለች። ረቡዕ ጠዋት ኢራን 2 የጭነት መርከቦች በሆርሙዝ ባህር ወሽመጥ ለምርመራ መወሰዳቸውን ማስታውቃለች። የመርከቦቹ መወሰድ ይፋ የተደረገው በባህር ወሽመጡ ውስጥ በሚገኙ 3 የጭነት መርከቦች ላይ ጥቃቶች መሰንዘራቸውን ተከትሎ ነው። ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በመድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔ በዚህ አጠናቀቅኩ። ጤና ይስጥልኝ።